ላይ አንድ ሳምንት ምናምን ተቀምጦ ይቅርታ እኔ ልሆንሽ አልችልም፣ ምክንያቱም እኔ እዚህ በቃ አዳዲስ ነገሮች ለምጃለሁኝ እና በቃ ይሄ ነገር እዚህ ጋር እናቆም ምናምን አለኝ ማለት ነው። እናቆም እዚህ ጋር አለኝ። እንዴት ነው እናቆም የምትለው? እኔ እኮ ስደትን እኮ ፈልጌው አይደለም። እኔ ጎዳና ላይ መኖር እችላለሁ። ስደትን አይቼዋለሁ። ለማንም ምንም ደስ የሚል ነገር የለውም እኮ ለአንተ ብዬ ነው እንደዚህ የማደርገው ምናምን አልኩት። ከዛ መቆም አለበት ምክንያቱም እኔ ከሌላ ሰው ጋር አድሬያለሁ ምናምን አለኝ ማለት ነው። ከዛ እሺ አልኩትኝ። እሺ በቃ ደስ እንዳለክ። እኔ ግን አሁን ላይ ምንም ማድረግ አልችልም፣ ምክንያቱም አንድ ግማሽ ብር ተከፍሏል የሰውየውን ብር እኔ ከየትም አምጥቼ አልከፍልም ምናምን አልኩትኝ። ከዛ የሆነ ሰዓት ላይ መከላከያ ብሎ ለመግባት ብዙ ልጆችን አናገርኩኝ ምናምን፣ ግን ሳስበው እንደዛ አድርጌ የምከፍለው ብር አይደለም። ስለዚህ ያለኝ አማራጭ ስደት መሄድ ነው በቃ ምናምን ብዬ በቃ ልጅየው ጋርም ተለያየ እና ስደት መጣሁኝ ማለት ነው። ስደት መጣሁኝ። አሁን ላይ ከመጣሁ ወደ 7-8 ወር ሆኖኛል ከመጣሁ ማለት ነው። ስደት ሳውዲን ያለሁት ግን የመጣሁበት ቦታም ደግሞ አልተመቸኝም። በጣም መጥፎ ሴት ነበረች ምንም ማድረግ አልቻልኩም። መጥፋት ነበረብኝ። በጣም ያለው የነበርኩት ደማም ነው። ሪያድ ድረስ በ850 ብር ነው የመጣሁት። እሱንም ደግሞ ራሴ ስለጠፋሁኝ ማለት 3000 ብር ያስፈልግሻል ብለው ነበር እነሱ። እኔ በሰዓቱ 3000 ብር የለኝም። ያለኛው አማራጭ በእግር እስከተወሰነ ድረስ መምጣት ነበረ። ፈጣሪ ያለው ነው የሚሆነውና ፈጣሪን ተማምኜ ወጣሁኝ፣ ከቤት ጠፋሁኝ እና ጠፍቼም ወደ ጓደኞች ስለነበሩኝ እዚህ ሪያድ እነሱ ተቀበሉኝ። እነሱ ጋር አረፍኩኝ። ከአንድ ወር ቆይታ በኋላ ስራ አገኘው። አሁን ስራ ገባሁኝ። የልጅየውን ብር ከፈልኩኝ። ብቻ አሁን ላይ ግን ማለት በህይወት ማንም ሰው እንደሌለክ ስታስብ ግን በጣም ይከፋል። በጣም አሁን ላይ ስራ ሰርቻለሁ፣ ፈጣሪ ይመስገን። ስራ አለኝ ራሴን ችያለሁኝ። ግን አሁን ላይ የሆነ የራስ የምትለው ሰው የለም ማለት የሁሉ ነገር ሊረዳ ይፈልግ ሰው በቃ የቤተሰብ ሊሆን ይችላል። የምር እኔ አሁን ስደትን እንኳን ጨርሼ ክፍለ ሀገር ቤት ማን ጋር ነው የሚሄደው የምልበት ጊዜ አለኝና አንዳንዴ በህይወታችን በጣም ብዙ የምናሳልፋቸው ታሪኮች አሉ ማለት በውስጣችን ትዳፈን ለማን ማውራት የማንችለው ማለት ነው እና ብዙ አስተማሪ ታሪክ ይሆናል ብዬ ስላሰብኩኝ ነው ያቀረብኩት ማለት ነው እንጂ እርግጥ አሁን ላይ ትልቅ ደረጃ ላይ ደርሼ አይደለም። ግን ፈጣሪ ይመስገን አሁን ያለሁበትም ሁኔታ አሪፍ ሁኔታ ላይ ነውና ሰው ከዚህ ጥንካሬ ቢወስድ ብዬ ስለማስብ ነው። አንዳንዴ መጠንከር በጣም ብዙ ነገሮችን እንትላል፣ መገፋትም ደግሞ በጣም እንትኖችን እንትላልና እኔ ይሄን እንደው ለምችለው አመር ጓደኛው ታይታልኝ ማታምኑ እድሜ አሁን 21 ዓመቴ ነው። እሺ እኔ አንድ ጠቃሚ ነገር ልንገርሽ። 21 ዓመትሽ ስለሆነ እስቲ ሚውት አድርጊና አዳምጪ። አንደኛ ነገር ማንም ሰው አያስፈልግሽም። እሺ ብቻሽን ብቁ ነሽ። ትልቅ ደረጃ ደርሽ አይደለም ትደርሻለሽ። በዚህ ጥንካሬሽ ከቀጠልሽ ማትደርሽበት ምንም ምክንያት የለም። ሰው ቤተሰብ፣ ጓደኛ፣ እህት፣ ወንድም አያስፈልግሽም። ለብቻሽ ቁሚ። ለብቻሽ ጠንክረሽ ስትቆሚ ከአንቺ ጋር ወዳጅ ጓደኛ ለመሆን የማይመጣ ማንም ሰው የለም ምድር ላይ እመኝ። ከእሷ ጋር ወዳጅ በሆንኩኝ ከአንድ ቀን ቁጭ ብዬ ባወራው ብለው እስኪመኙ ድረስ ሰዎች አሁን ያለሽን ኢነርጂ ለውጥ ላይ አተኩሪ። ራስሽን በገንዘብ መቀየር፣ በአመለካከት፣ በእውቀት፣ በስነ ልቦና ኮንፊደንስሽን ማሳደግ ገብቶሻል። መወለድ ቋንቋ ነው። ዓለም ላይ ብዙ አይነት ሰው ነው ያለው። እንዲህ እቺ ልጅ ጥንካሬዋ፣ እቺ ልጅ ኮንፊደንሷ ከእሷ ጋር ጓደኛ በሆንኩ ብለው እስኪመኙት ዩኒክ ሁኚ። ገብቶሻል። ለብቻሽ አንጸባርቂ። እንደ ዳይመንድ ሻይን ማድረግ ትችላለሽ። ያለፍሽበት መንገድ አመስግኝ፣ ውደጅ። እኔ በህይወቴ አልፌያቸው የመጣኋቸው ከፍታና ዝቅታዎችን እንዴት አድርጌ እንደምወዳቸው እግዚአብሔር ይመስገን። እንኳን በደገምኩት ብዬ ነው የምመኘው። ሰው ችግሩን ይመኛል። ለምን መሰለሽ? እንዴት እንደሰሩኝ አውቃለሁ። የበለጠ መሰራት ከፈለግኩ ደግሞ የበለጠ ዝቅታ፣ የበለጠ ውድቀት፣ የበለጠ መከፋት ላሳለፍ ይገባል። ስለዚህ ያሳለፍሽውን አትማረሪበት፣ ውደጁ። አሁን ምልሽ ነገር የሚገባሽ ቀስ በቀስ ከ21-22 ዓመት እድሜሽ ከፍ እያለ ሲመጣ ነው፣ እየበሰልሽ ስትመጪ። ለብቻሽ ብቁ ነሽ። ብቻሽን መፋለም ልመጂ። እማትሰበሪ ሰው ነው የምትሆኚው። ሁለተኛ ገንዘብ አትላኪ ለማንም ሰው።
ሰው ሀገር ሰርተሽ የምታገኘውን ነገር እቅድ አውጪበት። ገንዘብሽ እርከን በርከን ማንም እንደሌለ ልጅ ስታውቂ ነው የምትለወጭው። የኔነት በህይወትሽ ማንም በዙሪያሽ እንደሌለ የገባሽ ቀን በቃ አማራጭ ማጣትን የመሰለ የለውጣችሁ ነዳጅ የለም። አንቺ ትለወጫለሽ የእውነት። ስለዚህ ጥሩ ነው፣ በርቺ፣ ቀጥይ። ነገ ደግሞ የተሻለ ደረጃ ላይ ደርሰሽ እየጎዱሽን እንደዚህ የተጫወቱብሽን የተጠቀሙብሽን ሰዎች ደግሞ በስኬትሽ ተበቃያቸው። እሺ ኢንሻአሌክስ በጣም አመሰግናለሁ። የምር በጣም አመሰግናለሁ። ምንም ችግር የለም። አድናቂ ነኝ ደግሞ በጣም አመሰግናለሁ ወንድሜ። እሺ ሰው እንግዲህ እንደዚህም አይነት ህይወት ውስጥ ያልፋል። አያችሁ። ለማንኛውም ያው ሁሌ እንደምለው ሰሞኑን የጊቫዌ ይኖረናል። የስልክ ሽልማት ጊቫዌ እንሰጣለን። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም ወደ ሌላው ሀገርም እዚህ ሀገርም ኢማራት ውስጥም ቤት ለቤት ዲሊቨሪ ያለን አገልግሎታችን የምትፈልጉ ሰዎች ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። የዋትሳፕ ስልክ ቁጥር እዛ ላይ እንትን ማለት ማግኘት ትችላላችሁ። ከዛ ባለፈ የቴሌግራም ቻናላችንን ጆይን አድርጉ፣ ኮሚኒቲውን ተቀላቀሉና አሁን ጊቫዌ ሰሞኑን እንጀምራለን ሜይ ቢ አንድ ሳምንት በኋላ። ስለዚህ እዛ ላይ ግን ጆይን ማድረግ አለባችሁ ማለት ነው። ሶ ጆይን ለማድረግ አሁን አሳያችኋለሁ እንዴት እንደምትገቡ። ስቴፑን ተከትላችሁ ያልገባችሁ ሰዎች አሁን መግባት ትችላላችሁ። እዚህ ቲክቶክ ፕሮፋይል ውስጥ ትገቡና ይሄ ነው ፕሮፋይሉ አይደል? ቪዲዮዎች ምናምን ያሉበት ሊንክ አለ። እዚህ መሀል ላይ ሾፒንግ የሚል ሊንክ አለ። እሱን ስትጫኑት እንደዚህ ሆኖ ነው የሚመጣው። አይከፍትላችሁም። ሰው ከላይ 3 ሰረዝ ነገር ትታያችኋለች። እዚህ ጋር 3 ዶት ነገር እሷን ትጫኑና ከታች ከሚመጣላችሁ ዝርዝር ሁለተኛ ላይ ያለውን ኦፕን ብሮዘር የሚለውን ስትነኩት ያስገባችኋል። ጆይን አድርጉ። ጊቫዌውን ስንጀምር የሆነ ውድድር እናዘጋጃለን እዚህ። ከዛ በቀን ወይ በ2 ቀን ወይ በ3 ቀን አንድ ስልክ እዚህ እንሸልማለን ማለት ነው ለአንድ ሰው። ስለዚህ ብራንድ ኒው ኦሪጂናል የሆኑ ስልኮችን ማለት ነው። ስለዚህ አገልግሎቱን ደግሞ ማግኘት እዛ ላይ ደግሞ ብዙ አይነት ነገሮች ስላሉ ማየት ትችላላችሁ። ለመግባት እንደገና ደግሜ ላሳያችሁ። እዚህ ቲክቶክ ፕሮፋይሉ ስትገቡ ሊንክ አለ፣ እዚህ ሾፒንግ የሚል ሊንክ አለ። እሱን ትጫናላችሁ። ከዛ ከላይ ትመጡና እዚህ 3 ነጥብ ነገር አለች። እሷን ትጫኑና ከታች ሁለተኛ ላይ ያለውን መሀል ያለውን ስትነኩት ያስገባችኋል። ተግባባን? ይሄ 53 ስልክ ነው። ስንት ነው እኮ ስልክ ቁጥር እዚህ ውስጥ አለላችሁ ብያለሁ እኮ። የቲክቶክ ፕሮፋይል ውስጥ የዋትሳፕ ስልክ ቁጥር አለ። ቴሌግራሙንም ጆይን አድርጉት። ይሄው ነው። እሺ እንቀጥል እስቲ። አስቸጋሪ ከሆነ ጎበዝ፣ በጣም ከባባድ ወረርሽኙ በከባድ ፍጥነት ነው እየተንሰራፋ ያለው። ከባድ ስራ እየበዛብን ነው። ሄሎ እሺ ቀጣይ 33 ደቂቃ ይቀረናል። 33 ደቂቃችንን አጣጥመን እንጠቀማታለን ማለት ነው። ጤና ይስጥልን። አሌክስ እንዴት ነህ? ሰላም ነን። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እኔ እንኳን ጥያቄ ስለ ቴሌግራም ነው። እሺ ገብቻለሁ፣ ግን ምንድን ነው አልመጣልኝም። ምንም ነገር የለም ማለት አልመጣልኝም ማለት ሼር የምታደርገው ምናምን ነገር የለም እንዴ? በቃ ገብቻለሁ፣ ግን መግባት ምንም ነገር የለም። ካለሽ እኮ ቪዲዮዎች ምናምን የሉ፣ ቪዲዮ ምናምን አይታየኝም። ሀይም ብያለሁ፣ ግን መልስ የለም። ኖ የቴሌግራም ቻናሉን ነው እኮ። አሁን አንቺ በግልማ እኮ መልሳለሁ። ያው ብዙ ሜሴጅ አይዋ በግል ነው ማለት ነው። አንቺ ያው በግል ነው ሀይ ያልሽኝ እስክመልስ። አሁን ግን ያሳየሁት ቻናሉን ጆይን እንድታረጉት። እሺ በቃ እንደ አዲስ በድጋሚ ላድርገው። አሁን ያሳየሁትን የተሻለ አይደል? እንዴት አይቼዋለሁ። እሱ አመሰግናለሁ ወንድሜ።
ለማዘዝ ደግሞ ያው ስልክ ቁጥር አለላችሁ እዚህ ውስጥ ራሱ የዋትስአፕ ስልክ ቁጥር፣ እሱን ተጠቀሙት። እዚህ ዱባይ ውስጥ ካላችሁ ቤት ዲሊቨሪ ስላለን ችግር የለውም ያላችሁበት ቦታ። ጤና ይስጥልኝ። አውሮ ይስጥልን። አሌክስ እንዴት ነህ? እንኳን ደህና መጣሽ። እንኳን ቆየ። ምን እንታዘዝ? አንድ ጥያቄ ልጠይቅ ነበር። ይቻላል። በላይ እዚህ ኦንላይን ነው እና ቲክቶክ ላይ በውስጥ ሰው እንትን ብሎ ጠይቀውኝ ማለት ነው ስራ ምናምን ትፈልጊ በትርፍ ሰዓትሽ ምናምን ብለውኝ ከዛ እሺ ምናምን ብዬ ገባሁ። እሺ ከዛ ግማሽ ሰው ምናምን ስጠይቅ 666 ነው ይሉኛል። በቃ ምን ልበል እኔ ደግሞ ብሩን ከፍያለሁ። ከዛ ይኸው ያለውን ነገር እንትን ነው ይሄ ምንድነው ቪታሚን ምናምን ነገር ነው አሽጠሽ ብር የሚከፈልሽ ምናምን አሉኝ እና አሁን ፈራሁኝ። ምን ትላለህ? ምንም አልልም። ምን እላለሁ? አሁን ምን ልበልሽ? ማለት ምን እንድልሽ ነው? አሁን ሲጂበት በርሲበት 666 ነው ወይስ እውነተኛ ስራ ነው እኮ? አሁን ይኸውልሽ አሁን ይሄን ጥያቄ ለእኔ የምታቀርቢው አይደለም። ገብቶሻል? ራስሽ ሪሰርች አድርገሽ ገብቶሻል? አሁን ሁሉንም ነገር አሁን ሄደሽ መንገድ ላይ ያገኘሽውን ሰው ወይ ደግሞ ሶሻል ሚዲያ ያለን ሰው ሄደሽ ይሄ እንደዚህ ነው እንዲህ ብለሽ መጠየቅ ስለሁሉም ነገር ምን እንዲልሽ ነው? ገብቶሻል? ሰው አንቺ ሪሰርች አድርጊ በራስሽ። እንደዚህ ነው ወይ ሳይሆን ምንድን ነው የሚለውን ራስሽ ሪሰርች አድርገሽ አይተሽ መወሰን። ገብቶሻል? ምን ሰርች ማድረገው? በቃ ራስሽ ወስኝ፣ ሪሰርች አድርጊ። ምንድነው ያ ጉዳይ የሚለውን ነገር ሁሉም ሰው የራሱን እይታ ነው የሚነግርሽ። የማያውቀው ነገር ከሆነ ደግሞ አንዳንድ ሰው በግምት ሊነግርሽ ይችላል። ተግባባን? እና አንተ አታውቅም? እኔ ምን ልበልሽ አሁን 666 999 እያልሽኝ ነው። እኔ በዚህ ጉዳይ አሁን የምናወራበት ጉዳይ አይደለም አይደል? ወይ ይቅርታሽ። አይ የምታውቅ ነገር ካለ ብዙዎቹ እንትን እያሉ ነው ራሱ እኛ ከምንበላው የምታውቁት ነገር ካለ እዚህ ላይ ብታሳውቁን። ብዙዎቹ እየተበላ ስለሆነ አረብ ሀገር ያለ ሰው ብትረዱን ብዬ ነው እዚህ ጋር የመጣሁት እኮ። አሁን ይሄንን እዚህ ጋር አሁን እኛ የምንልሽ ነገር ለአንቺ ሊጠቅምሽም ሊጎዳሽም አይችልም። ታይ ብንልሽም ላይ አይዋጥልሽም፣ ወይም እኛም ምንም እዛ ነገር ላይ ምንፈይድልሽ ነገር የለም። ሂጂበትም ብንልሽ ምንፈይድልሽ ነገር የለም። በራስሽ ነው ይሄንን ነገር ማድረግ ያለብሽ። ምንም ነገር ውስጥ ስትገቢ ኃላፊነት የምትወስጂው አንቺ ነሽ ለምታደርጊው ነገር በሙሉ። እውነተኛ ከሆነ ለምን አላቆም? እውነተኛ ነው እኮ መረጃው ምን ሰራክ ዝም ብዬ እንትን ብዬ የተሳሳተ ቦታ ነው የመጣሽ የኔ እናት። የተሳሳተ ቦታ ነው የመጣሽ። ይሄን ጥያቄ መጠየቅ ያለብሽ ቦታ አይደለም። እሺ እንደዛ ነው። እሺ አመሰግናለሁ። አሁን ስለ ሁሉም ነገር ማለት ነው። አሁን ባንከርም አድርጋችሁኛል። 999 ቲክቶክ ላይ በጣም ብዙ አይነት አይዲያዎች ነው የሚነሱት። ስለ ሁሉም ነገር ማብራሪያ መስጠት ኤአይ መሆን አማርኛ ሆነ። አሁን ቻት ጂፒቲ ማለት ነው። ለምን ቻት ጂፒቲን አትጠይቂውም? ቀላል ነው እኮ እሱ ማያውቀው ጉዳይ የለም እኮ። እኔም አማርኛም ደግሞ ይችላሉ። አሁን አማርኛም በአማርኛም ይመልስልሻል። እኔም ይሄ ነገር እንዴት ነው በይ ውስጥ። እሺ ቴሌግራም ቻናሉን ጆይን አድርጉ ስል ሰላም አለይኩም። እኔንም አሁን ይሄም 666 ነው እንዳይባል እኮ አስቸጋሪ እኮ መክሊስ። ሰላም አለይኩም። እሺ ጤና ይስጥልኝ። ስንት ሰው ነው የገባው? ቆይ አንዴ ይሰማል? አሬ ይሰማኛል። ሰላም ነኝ። ምን እንታዘዝ? አይ እኔ እንኳን ድንገት ነው ያስገባኸኝና ልውረድ ወይ ግጥም ልጋብዛችሁ? እሺ አይ ድህነት ወይ መቸገር
የውስጥን አምቆ መተከዝ ነው ማደር ወይ ደህነት እናቴ